ሙሽራው ወይና አበባው ሙሽራዬ በሚለው ማለት ነው። የሆነ ነገር ሰምቼላችሁ ሳልጨርስ ትክታክ ላይ ብሩኬ ሱፍ ለብሶ መጣ። የሆነ ነገር ሰማሁኝ እና ወሬ ይሄን ወሬ መቼስ ሁላችሁም ለመስማት ዝግጁ ናቸው። ወሬ አይደለም ቁም ነገር ነው። በእርግጥ የምሬን ነው የምላችሁ እና አጋጣሚ ይሄ ነገር በእርግጥ እውነት ነው። ወሬውን ሰምቼ ሳልጨርስ ወደ ትክታክ ገባ ስል እንዲህ አልኩኝ። በቃ የወሬው መገጣጠሙ የነገሩ መገጣጠሙ እና ብሩኬ ለሃይሚ ቀለበት ሊያስርላት ነው ምናምን ነገር ተብሎ ነው የተነገረኝ። ከዛ ደግሞ ዞር ስል ብሩኬ በሱፍ ካች ብሏል ትክታክ ላይ። ክብሬን ትቼ ከሚሰማኝ ሄደሽብኝ ተሚከፋኝ ምናምን እያለ የሙዚቃው ተሰበራሽ ይቅርታ አድርጉልኝ እያለ እየዘፋፈነ ምናምን ትክታክ ላይ ከቻሳ አላለም። መቼስ እንግዲህ ብሩኬ ለሃይሚ እንጂ ለሌላ ሰው አይዘፍንም እንደዛ ብሎ ያው ሽሚትም ነች ከህይወታችሁ ወጥቻለሁ ብላለች። ስለዚህ እንግዲህ ያው ለድራማው ድምቀት ነው እንጂ እሷም የእውነት እርጉዝም እንዳልሆነች ነው የሰማሁት። ዛሬ እርጉዝ አይደለችም፣ ለድራማ ነው እርጉዝ ነች የተባለው ነገር ስሰማውላችሁ። እንግዲህ ነገርየው በጣም ስለተገጣጠመብኝ እርግጥ ነው ለቅማምዬ ቀለበት ሊታሰርላት ነው። ከላይ ጽሑፍ አለ ሽምግልና የሚል ራሱ እንዴ ሽምግልና የሽምግልናው እና የቀለበቱ ፕሮግራም በፎቶ ቪዲዮ እንደሚለቀቅልን ተስፋ አለኝ። ግን እንግዲህ ትናንትና ቅማምዬ ጓገጭ ብላ ሄዳለች። እንዴት ነው ሊሆን የሚችለው ነው ነገርየው ውዶቼ? እንዴት ነው ማለቴ ሊስተካከል የሚችለው? አልገባኝም ነገርየው። እንዴት ነው ሊስተካከል የሚችለው? መች ታርቀው ነው? በውስጥ ታርቀው ጨርሰው ይሆን? እንዲህ በውስጥ ታርቀው ጨርሰው ነገር እኮ ያው የተዋደደ ሰው ተለያይቶ አይለያይም። ያው ሀይሚዬም ነገሩን ስላላወቀችው ውስጥ ገብታ ነው